በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁና የተባረካችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ደሙ የተባረከን ዕዳ በደላችን መስቀል ላይ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያረጋችሁ እግዚአብሔር አብ ልጆች ተብላችሁ ትጠሩ ዘንድ እንዲህ ያለው ፍቅር የሰጣችሁ መንፈስ ቅዱስ ደግሞ እንዲሁ የዘላለም ርስት መውረሻ ሀብተ ወልድ ስመ ክርስትናን ሰጥቶ ያተማችሁ ብሩካን እግዚአብሔር ልጆች ቤተሰቦቼ እንደምን አደራችሁ? እንደምን ዋላችሁ? ሁሉን የሚችል አምላክ ጌታ የተመሰገነ የተወደደ ይሁን። ለአዲስ ዓመትና ለገና በዓል ለፈረንጆች የምታክብሩ እንኳን አደረሳችሁ። ዓመታችሁና በዓላችሁ የተባረከ ደስ የምትሰኙበት ደስ ብላችሁ የምትኖሩበት ዓመት ይሁንላችሁ። እግዚአብሔር ልጆች እንግዲህ ሰሞኑን ትልቅ የቤት ስራ ከቤተሰብ ተሰጥቶኛል። እንደ ሰብአ ሰገል የሚለው መርሃ ግብራችን በአጋፔ የተወደደ መርሃ ግብር በየዓመቱ የምናደርገው ነው። ሰብአ ሰገል ዕጣን፣ ወርቅ፣ ከርቤ ይዘው ወደ ቤተልሔም ወደ ሕፃኑና እናቱ እንደሄዱ እኛም በየዓመቱ ይህንን መርሃ ግብር እናካሄዳለን። 2 ዓመት ለወልቂጤ ማርያም አምናና ዘንድሮ እናታችን እመቤታችን ቤተክርስቲያን እንዲሁ ደግሞ የልጇ መድኃኔዓለም ያዳኛችን የብርሃናችን አንድ ላይ ትልቅ ህንፃ የተሰራ ነው። ከላይ መድኃኔዓለም ከታች እመቤታችን እግዚአብሔር ፈቅድ ዘንድሮ እንዲመረቅ ታስቦ ነው የሚሰራ ያለው። ግን ትንሽ ነገሮች ያስፈልጋሉ። እነዚህ ነገሮች የእኛን ድጋፍ ፈልገዋል። በተለይ መብራት ያስፈልጋል። ውስጥ ላይ ከ500 ሺህ ብር የሚሸጡ መብራቶች አሉ። ከ300 ሺህ ብር የሚሸጡ መብራቶች አሉ። ከ50 ሺህ እስከ 30 ሺህ ብር የሚሸጡ መብራቶች አሉ። እነዚህ መብራቶች ትልቅ ህንፃ ስለሆነ ብዙ ናቸው። እነዚህን ለመግዛት እግዚአብሔር ቢፈቅድ ደግሞ ከዛም አልፈን ምንጣፉን ለመግዛት ምንጣፉ ወደ 1.2 ሚሊዮን ብር ይፈጃል። ፈንድራይዚንግ አዘጋጅተናል። ፊት ለፊታችን ማክሰኞ፣ ረቡዕ፣ ሐሙስ አብረን ነው የምናደርገውና ሁላችሁም ልትሳተፉ ጸጋ እግዚአብሔር አይለያችሁ። ሁላችን እንድንሳተፍ ፈልጋለሁ። እኔ ካህናችሁን ማገለግላችሁን ወልዳ ያሳደረች ቤተክርስቲያን ናት። እናንተ ፍሬዋን ቀምሳችኋል። ስለዚህ ዕዳ አለባችሁ እግዚአብሔር ልጆች እና ይሄ እንድትሳተፉ ነው የምለው። ለየት ያለ መልእክት ካላችሁ 9114138 ስልኬ አለ። ቀደም ብላችሁ የምታሳውቁኝ ካላችሁ እና አንዲትም እናት እንደዚሁ ቀደም ብላ ሳውቀኛለች። እግዚአብሔር ይባርካት። ውጤቱን እዛው እንናገራለን። መንፈስ ቅዱስ ይባርከን ይባርካችሁ። ዛሬ መንፈስ ቅዱስ የሚያስተምረን የሚናገረን እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ የሚለውን ሐሳብ ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንግዲህ የእኛን አፈጣጠር ሙሴ ከኮሬብ በሲና ተራራ ላይ ከእግዚአብሔር ጋር 40 ቀን በቆየ ጊዜ መላእክት የነገሩትን የሰውን አፈጣጠር በዚህ በኦሪት ወይም በሕግ መጽሐፍ ላይ ጽፎ አስቀምጦልናል። በተለይ ስለኛ የተጻፈው ስለ አፈጣጠራችን የተጻፈው በጣም አስገራሚ ነው። እኛ የተፈጠርነው ከአፈር መሆኑን ነው የሚነግረን። እኛን ብሎ ከሰማያት ወርዶ ለመሞት የተዘጋጀ አምላክ ሰማይ ላይ አለ። ታውቃላችሁ፣ የእኛን የመሰለ ዘመደ ሰብ የሆነ ሰው ዘመድ ሆኖ የተገለጠ ጌታ አለን። የዓለሙ ፈጣሪ የእግዚአብሔር ቃል እንዴት ከዋክብትን ከታላላቅ ብርሃናት ሰርቶ ትልልቅ ዓለማትን ከትልልቅ ድንጋዮች ሰርቶ ከከበሩ ድንጋዮች ሰርቶ እንዴት እኛን ካፈር ሰራን ብለን እናስባለን ሁልጊዜ። እንዴት ይሆናል? እንዴት ካፈር ሰራ? እንዴት ካፈር አበጀን? የሚገርማችሁ አሁን እኛ ካፈር የተበጀ ነው አሁን ከምንላቸው ትልልቅ አካላት ከብርሃን አካላት በላይ ነን። እነዚህ በሰማይ ያሉ ፕላኔቶች፣ ፀሐዮች፣ ጨረቃዎች ሁሉ በፍርድ ቀን በጌታ ቀን ያልፋሉ ይላል። እነዚህ ያልፉና እኛንን ተነስተን በፊቱ ከአፈር ተነስተን የምንቆመውና እንዴት የሚያልፈውን በከበረ ነገር ሰርቶ የማያልፈውን ዘላለማዊውን ከአፈር ይሰራል ብለን እናስባለን፣ እንጠይቃለን። ይሄ ሁላችሁ እግዚአብሔር ክብሩን ሊያካፍለው ከፈጠረው ፍጥረት ትልቁ የሰው ልጅ ነው። እንደውም
የመለኮቱ ባህሪ ተካፋዮች ናችሁ ይላል። የእግዚአብሔርነት ባህሪ ተካፋዮች ናችሁ ነው የሚለን ስምዖን ጴጥሮስ። የእግዚአብሔርነት ባህሪ ተካፋዮች ናችሁ። እግዚአብሔር እንደሚመሰገን ትመሰገናላችሁ። እግዚአብሔር እንደሚወደድ ትወደዳላችሁ። እግዚአብሔር አምላክ በባህሪው አምላክ ተብሎ እናንተ በጸጋ አማልክት ትሉ ትባላላችሁ ተብሎ ተጽፏል። እና ለምሳሌ ሙሴ በፈርዖን ፊት እንደ አምላክ ነበር። የሙሴ ጸጋና ኃይል ከፈርዖን አማልክት ይበልጥ ነበር። አምላክ ነበርክ ለሙሴ ብሎታል እግዚአብሔር። በዚህ ልክ ወደ መለኮቱ ክብር ያስጠጋንን እኛ ሰዎች ከሞት በኋላ ወደዛኛው ነው የምንሸጋገረው እንጂ አንሞት። እኛ አንዴ ከተፈጠረን በኋላ መሞት የለም። በሕይወታችን ዘላለማዊነት አረጀን ደከመ ምናምን እንደው ዝም ብለን በልማድ ነው። ሰው ገና ነው በዘላለም ሕይወት አንጻር 80 ዓመት 90 ዓመት ቢሞላው ሕፃን ነው እንጂ ገና ያረጀ አይደለም። ገና ወጣቶች ነን። ምክንያቱም ዘላለማዊ። ለምንድን ነው ታዲያ ከአፈር የሰራን ብትሉ ልባችን ጥንቃቄ ስለሚፈልግ ነው። እንዳንረሳ ነው መነሻችንን። ይህ ከዚህ ቀደም ከብርሃናት የተፈጠሩ መናፍስት አገልጋዮቹን እሳት መላእክቱን መንፈስ አድርጎ ነው የሰራው አይደለ? የብርሃን ጸሐፊ ቅዱስ ጳውሎስ እንደነገረን እነዚህ መናፍስት ራሳቸውን አምላክ አድርገዋል። ከብርሃን በመፈጠራቸው የተነሳ ከእግዚአብሔር ጋር ሊወዳደሩ ሞክረዋል። ሲሶ በሰማይ የነበረ መላእክት የሳተ መንፈስ ሆኖ ተጥሏል። ምናልባት መነሻቸው ከብርሃን መፈጠራቸው ማብረቅረቃቸው ማብራታቸው ይሆን? ምናልባት በትልቁ እግዚአብሔር ተራራ መካከል መራመዳቸው ይሆን? ምናልባት በእግዚአብሔር ፊት ድምፁን በብርሃኑ ፊት ቆሞ ድምፅ መስማታቸው ይሆን ወይ እንዲያደርጋቸው? እነዚህ ስውታን መላእክት አጋንንት የሚባሉት ከብርሃን የተሰሩ ናቸው። ስለዚህ እግዚአብሔር እኛን ከብርሃን ለምን አልሰራንም? ካፈር ለምን አበጀን ብትሉ መነሳችንን እንዳንረሳ ነው። ልባችን በደንብ ካልተያዘ ተራራ ስለሚሆን ሁልጊዜም ቢሆን በሕይወት ዘመናችን የምናድግ ሰዎች ብንነሳው ካፈር ነው። አልሰማችሁም? ዲያቆን ቤኛ የዘመረውን መዝሙር ካነሳኝ ካፈር ከትቢያ ካቆመኝ በሰገነት ካፈር ነው ያነሳን ሁላችንንም። ዛሬም ድረስ ሰውን እግዚአብሔር ሲፈጥር ካፈር ነው ይፈጥር። የመንፈሱን ስብዕና የሕይወቱን ክብርና ስኬት የሰራው ካፈር አንስቶ ነው፣ ከመሬት አንስቶ ነው። መነሻችንን ካረሳ ያነሳንን እግዚአብሔርን እያከበርን እንድንኖር ያደርገናል። ስለዚህ እግዚአብሔር ካፈር ሲያበጀን የሰራንን እንዳንረሳ ነው። ይህ አንደኛው ነገር። ሁለተኛ አሁንም በየዘመናቱ ሁሉ ዓለም አፈር ላይ ትጥለናለች። አትጠቅሙም ብሎ ቤተሰብ ይጥለናል። የትዳር አጋር አትጠቅሚም ብሎ ፈቶን ጥሎን ይሄዳል። በቃ አፈር ላይ የወደቀ ስጋ አፈር አይደለም የሆነው። እንደዛ ሆነን የኖርን በጣም ብዙ ሰዎች አለ። የደከምንላቸው የለፋንላቸው ካምፓኒዎች ጥለውናል፣ ምንም ዋጋ ሳይሰጡን። የለፋንላቸው ዘመዶቻችን ምንም አልሰራልንም ብለው ክደውናል። እህት ወንድሞቻችን የካዱን ሰዎች አለ። ለነሱ ኖረው ለነሱ አርጅተው ለነሱ ሸምግለው እድሜያቸውን በልተው አላቅሽም ተብሎ የተካዱ በጣም ብዙ ሴቶችና ወንድሞች አሉ። ቤተሰቦቻቸው አፈር ላይ የወደቀ በጣም ብዙ ህዝብ ነን እኛ። አሁን እዚህ ተቀምጣችሁ የምታዩት 3000፣ 2000፣ 4000 ሰዎች ናቸው። ብዙዎቻችን አንድ አይነት ነው ህይወታችን። አፈር ላይ ነበርን። መነሻችንን እናውቃለን። ጌታ ደግሞ ከአፈር ማንሳት ስለሚችል ከአፈር አንስቶ እንደገና አበጅቶናል። እግዚአብሔር አምላክ አዳምን ከአፈር አበጀው፣ የህይወትን እስትንፋስ እፍ አለበት፣ ሕያው ሆኖ ቆመ ይላል። በቃ እኛ እንደዚህ ነን። ያነሳን ከአፈር ነው፣ ከጣልንበት ነው፣ ከወደቅንበት ነው። ከዛ እሱ ደግሞ እስትንፋስ ሰጠን፣ አቅም ሰጠን። ዛሬ ላለንበት መድረስ አቅም ጉልበት ሰጠን። የመንፈስ ቅዱስ ረድኤት ከኛ ጋር ሆነ። ሳናስበው እዚህ ደረስን። የእግዚአብሔር ሕይወት እስትንፋስ አቆመ። ዛሬ ሰዎችን የምንረዳ፣ የሰዎችን ችግር የምናደምጥ፣ ምናዝን፣ ሰው የሚገባን ለሰው ምናዝን አድርጎ የሰራን ቸሩ መድኃኔዓለም ያው የትናንቱ ታማኝ አምላክ ከጥንት ዘመን ጀምሮ እሱ ነው። ከአፈር ለተነሱ ሰዎች እግዚአብሔር ብዙ ክብር አለው። ወስዶ ገነት መካከል አስቀመጠው።
ብቻውን መሆኑን ሲመለከት ደግሞ የምትረዳው ረዳት እንፍጠርለት ብሎ ጓደኛ ፈጠረልን። እኛም እንዲህ ነው የሆነው። ድሮ በማንነታችን ብንሆን ማንም ሰው ከኛ አጠገብ ጓደኛም ትዳር አጋር ሚስትን ባለመሆኑ ሊቆማችን ስላነሳን ነው። የሕይወት እስትንፋስ ስለሰጠን ነው። ስለቆምን ነው። ስለተዋብን ነው። እግዚአብሔር ጌጠኛ ስላደረገን ነው። ሰዎች ያገቡን፣ ትዳር የያዝነው፣ በአማረ በሰመረ መንገድ ሄድ ነው። እግዚአብሔር የሕይወት እስትንፋስ ሰጥቶ ስላሳመረን ረዳቶቻችንም የተቀበሉ። ረዳት ይሰጣል እግዚአብሔር። የጓደኛ ሚስት ይሰጣል፣ ትዳር ይሰጣል፣ ልጆች ይሰጣል። የልብ ወዳጅ የሆነ ሰው አጠገብ ያስቀምጣል። መንገድ የሚያበጅ ሰው፣ የሚያሳይ ሰው ያሳያል። የማታስቡትን ሰው ዘመድ አድርጎ ያቆማል። ይሄ ነው አባት አብርሃም እግዚአብሔርን ብሎ ከወጣ በኋላ በከነዓን ምድር ሲኖር ጓደኛ አገኘ ይላል። መምሬ የሚባል ጓደኛ። መምሬ የሚባለው ከነዓናዊ ጓደኛው የአብርሃም የልብ ጓደኛ ነበር። የአብርሃምን እንግዶች የሚቀበለው አብርሃም በመምሬ አድባር ስር ነበር። ጓደኛም ይሰጣል እግዚአብሔር፣ ወዳጅም ይሰጣል። ምን ያህል አስተውላኩት ይሆን አላውቅም። እኛውን አለን የምንላቸው መልካም ነገሮች ሁሉ እየሰጠን ከአፈር ያነሳ ነው እግዚአብሔር። ይህን ታስተውላለች። ከመሬት ከትቢያ በጅቶ እፍ ያለብን መድኃኔዓለም ምን እንከፍለዋለን? ስትጸልዩ ስለምን እንደምታመሰግኑ አላውቅም። እኔ በሕይወት ዘመኔ ስጸልይም ሳመሰግንም ከማመሰግንባቸው ሰዎች አንዱ ስለ ጓደኞቼ ነው። እግዚአብሔር በጓደኞቼ መካከል ስለሰጠኝ በረከት ነው። ደግሞ በጣም ብዙ ነገር በእነሱ እጅ ሰጥቶኛል። በእነሱ እጅ እግዚአብሔርን እንዳውቀው ወደ እግዚአብሔር ቤት እንዲሄድ ያደረገኝ አንድ የምወደው ጓደኛዬ ነው። ሰው ነው። ወደ አምላክ እንኳን አንዳንድ ይዞ ነው የመጣው። እግዚአብሔር ሰው መልአክ አድርጎ ይልካል፣ ወዳጅ አድርጎ ይልካል፣ ረዳት አድርጎ ይልካል። ለምን? ከአፈር አንስቶናል። እና ይኸው ታሪክ ነው የኛ ታሪክ፣ የአዳም ታሪክ። ከአፈር ስላነሳ እናመሰግነዋለን። አንረሳ ትናንታችንን፣ በባዶ እግራችን መሄዳችንን፣ ኃጢአተኞች ሆነን ጎስቁለን መኖራችንን፣ ትናንት ያሳለፍነውን የሚያሳፍረውንም ነገር ቢሆን አንረሳ። ደግሞም እንኳን አለፍነው ተምረንበታል። የእግዚአብሔርን ምሕረት አይተንበታል። የእግዚአብሔርን ትዕግስት አይተንበታል። በተቀደደ ጫማ ተመላልሰናል። እንኳን አለፍን። የእግዚአብሔርን በረከት አይተንበታል። አንድ እንጀራ አጥተን ተርበን ያደርንበት ሌሊትም ነበረ፣ ግን እንኳን አለፍን። የእግዚአብሔር ማዕድ ጣፍጦናል። ተመስገን ብለን መኖር ይችላል። ምንም ካነካው ሰው እኛ እንሻላለን። ከአፈር የተበጀ ሰው ይሻላል። እግዚአብሔር መላእክቱን ከብርሃናት ይሰራ፣ እኛን ከአፈር ይሰራ። የበለጠ ጥልቅ በሆነ ልብ እንድንወደውና እንድናስተውል አድርጎ እንድናስብ አድርጎ ነው። ይህን አስቦ ነው እግዚአብሔር ልጆች። ትናንት መነሳችንን ስናስብ ሁላችንም እንባችን ይመጣል አይደለም? ለምን እንደሚሰማ እንደዛ አላውቅም። አንዳንዴ ብቸኞች ነን። አሁንም ድረስ ብቸኞች ሰዎች አላችሁ። ብቸኛ በመሆናችን እንባችን ይመጣል። ለምን እንደዛ እንደሚሰማ እኔ አላውቅም። እንኳን ብቸኞች ሆነን እግዚአብሔርን ማየት የምንችለው ያኔ ነው። ማር ይስሐቅ የተባለው የመንፈሳውያን አበው መጽሐፍ፣ የመነኮሳት መጽሐፍ ከእግዚአብሔር ጋር መኖር ከፈለግ ብቻህን ሆን ነው የሚለው። ብቻህን ሆን ተለማመድ። ሰው ጥላ ማለት አይደለም። ሰውን ኢግኖር አድርግ ማለት አይደለም። ናቀና በርን ዘተጠቀም ማለት አይደለም። ከሰው የምትፈልገው ነገር ብዙ አይኖርህ ማለት ነው። ብቻህን ሆን። ያን ያጠገበ ጌታን ቆሞ ታገኘዋለህ። እንኳን ሆነን ያለፈውም ነገር እንኳን ከኛ በሕይወታችን አለፍ። ኑ እግዚአብሔርን እዩት፣ ቅመሱት ያለው የዳዊት ቃል እኛ ይገባናል። እንድንቀምሰው መንፈሳዊ ጣዕሙ እንዲገባን ያደረገን ያ መንገድ ከአፈር መምጣታችን ምስጋና ይገባዋል። የሰማነውን በልቦናችን የጻፈ እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምልዓት ጥበቃ አብሮን
ይሁን። ዓመታችሁ ብሩክ ይሁን። ገና የምታከብሩ ገናችሁ ብሩክ ይሁን። አብረን ደግሞ ኢትዮጵያን ገና አብረን በደስታ እናከብራለን። እንኳን አደረሳችሁ። የወልቂጤ ማርያምን ስራ እንዳትረሱ ቤተሰቦቼ፣ እናንተ ቤተሰቦቼ እንዳትረሱ አደራ። እግዚአብሔር ከሁላችን ጋር ይሁን። ኮሜንትና ላይ ካቃችሁ ስለምትወጡ ዘራችሁን ይባርክ። ቄስ አሸናፊ ነኝ። ሰላም። Thank you.